እልልልልል እንኳን ደስ አላችሁ። አዶናይና ጃኒ ቀለበት ሊያረጉ ነው፣ ታርቀዋል። ከዚህ ወደዛ ወደዚህ ስታጨበጭቡ የነበራችሁ ውሃ በላችሁ። የአዶናይና ጃኒ ደጋፊዎች ደግሞ እንኳን ደስ አላችሁ፣ ሊጋቡ ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ስር እንድታስቀምጡልኝ በአክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ ቤተሰቦቼ አዶናይና ጃኒ እንግዲህ ቀለበት ሊያረጉ ነው ተባለ። አዶናይና ጃኒ ቀለበት በማድረጋቸው ጂጂ ተከርብታለች። ለጃኒ ጠበቃ ቆማ እንደነበረ ታስታውሳላችሁ። ሰሞኑን ከሰው ጋር ስትፋለጥ ነበር። ዛሬ ደግሞ ጃኒን እያዋረደች ትገኛለች። አዶናይንም እያዋረደች፣ ምክንያቱም አዶናይን በጣም ስለምጠላው ጃኒን እያዋረደች ትገኛለች። የሚገርማችሁ ነገር ሰሞኑን እርስ በርስ ሰው ሁሉ ተከፋፍሎ ነበር። እንትና ጂጂ ለጃኒ ስትከራከር አዶናይን ስትሳደብ ነበር የተለያዩ መስሏት። ዮኒ ማኛ ደግሞ ጆን ዳንኤልን ከዚህ በፊት እስር ያሳሰረው እሱ ስለነበር ተናገር ምናምን እያለ አደፋፍሮ ስላሳሰረው በሱ ጉዳይ ስለተቀያየሙ ጆን ዳንኤልን ሲረግጥ ነበር ዮኒ ማኛ። ጂጂ ኪያ ደግሞ አዶናይን ስትረግጥ ነበር። አሁን እንግዲህ አዶናይና ጃኒ ሊጋቡ ቀለበት ሊያረጉ ነው ሲባል ሰማች። ይሄንንም ደግሞ የተናገረችው ሳሪ አልሀበሻ የምትባል ዱባይ ያለችዋ ቲክቶከር ናት። ውስጥ ሚስጥራቸውን ስለምታውቅ እሱን ስትናገር ጂጂ ተከርብታ እንግዲህ ጃኒን እያዋረደች ትገኛለች። ብዙ ነገሮችን እያወራች ጥፋተኛ ባለጌ እንደሆነች እያወራች ትገኛለች። እንግዲህ ቀለበት እንደሚያደርጉ ደግሞ የተናገረችው ሳሪ አልሀበሻ በዮኒ ቤት ነው ገባችና ስለነሱ የማቀው ጥቂት ነገሮች አሉ አለች። ከዛ በመቀጠል አማክረውኝ ቀለበት ልናረግ ነው ብለውኝ ነበር ከዚህ በፊት ይሄ ጉዳይ ሳይመጣ በፊት። እኔም ደግሞ ዱባይ ላይ ታደርጋላችሁ እዚህ እንዳታደርጉ ብያቸው ተስማምተን ነበረ። በዛም ያንንም አስመልክቶ አሁን በመጣው ግርግር ምክንያት ጃኒ እንደ ጠፋች ታውቃላችሁ። ቲክቶክዋን ዲአክቲቭ አድርጋ ጠፍታለች። አዶናይም ስለሷ ምንም እያወራ ስላልነበር ሳሪ አለበሻ ደግሞ እኔ የማውቀውን ነገር ልንገራችሁ፣ እነሱ ሰላም ናቸው፣ ሊጋቡ ነው፣ ቀለበት ሊያረጉ ነው ብላ እንግዲህ ጠላቶቻቸውን አስደንግጣለች። ይህንንም አስመልክተው ጂጂክያ እየረገጠቻት ትገኛለች። ማንም የሚከካት እያለች እንግዲህ ጃኒን እየሰደበቻት ትገኛለች። አዶናይ ጋር ትጋደማለች ትላለች፣ ብዙ ነገር እያለቻት ትገኛለች ማለት ነው። ጂጂክያ ተከርብታለች። አዶናይን ስለምትጠላው ጃኒንም በዛው ጆን ዳንኤልን ለማስጠቆር ነው፣ ሌላ ጉዳይ ውስጥ ጆን ዳንኤልን ለመክተት ነው፣ እንደ በፊቱ ልታሳስር ነው እያለች እንግዲህ እየረገጠቻት ትገኛለች። ነገር ግን እኔ በበኩሌ ደስ ብሎኛል። አዶናይና ጃኒ እንዲጋቡ ምኞቴ ነው። ምክንያቱም አዶናይ በጣም ምስኪን ልጅ ነው፣ ጃኒን ደግሞ በጣም እንደሚያፈቅራት አውቃለሁ። ስለዚህ መጋባት አለባቸው። ደስተኛ ትሆናለች የሚያፈቅራትን ወንድ ስታገባ ማለት ነው። በዚህ አጋጣሚ ጃኒ በጣም የምታፈቅረው ሰው ቢኖር ጆን ዳንኤልን ነው። ምክንያቱም ከአዶናይ ጋርም ሆና እንግዲህ ስታወራው ስለነበረ ነው እንግዲህ ጸቡ የተፈጠረው። ሲቀጥል ደግሞ ጂጂ አዶናይን ስለጠላችሁ ሚስጥራቸውን አወጥታለች። ጃኒ በጣም ጆን ዳንኤልን በጣም እንደምታፈቅረውና በግድ እንደምትከተለው እሱ አልፈልግሽም እያላት ስትከተለው ለዛ ነበር ንቋት ሲደበድባት የነበረው ብላ እንግዲህ ሚስጥሩን አውጥታለች። ይሄ ደግሞ እንግዲህ ፍቅር ላይ ያለ ነገር ነው። መዋረዷ ሳይሆን ለፍቅር የከፈለችው መስዋዕትነት ነው። ወንድ ልጅ ደግሞ ስታፈቅሩትና ስትከተሉት እንደሚንቅ የታወቀ ነው። ማለት ስታለቃቅሱ ስትሸነፉ ምናምን የታወቀ ነው። በዛ ላይ ደግሞ ጆን ዳንኤል እንደሚለው ትሰድበኛለች፣ ብልግና ስድብ ጭምር ብሏል ነው እንግዲህ ጂጂ እያለች ያለችው። እንደዛ ከሆነ በጣም መጥፎ ነው፣ መደረግ የለበትም። እንግዲህ ከናዮም እሱ ልጅ ስላለው ከናየው ጋር ቢሆን ጥሩ ነው። አይቻለሁ ደግሞ ከናየው ጋር የቫላንታይን ዴይስ ቀን ስቶሪ አድርጓል። እጅና እጅ ተያይዘው እያከበሩ እንደነበረ እንግዲህ አይቻለሁ። ያዝልቅላችሁ ጆን ዳንኤል እና
ናዮ ለማለት እፈልጋለሁ። የሚገርማችሁ ነገር ጆን ዳንኤል ማለት ነው የናዮ ወላጅ እናት ጋር እየሄደ ማማዬ ምናምን እያለ ይጽፋል። እሷ ደግሞ ጀውዬ ምናምን ትላለች ማለት ነው ኮሜንቷ ላይ ሳይ። ስለዚህ ናዮና ጆን ዳንኤል አንድ ላይ ናቸው፣ ያርግላቸው። ምክንያቱም ልጅ ስላላቸው አንድ ላይ መሆን ይገባቸዋል። አዶናይና ጃኒ ደግሞ አንድ ላይ መሆን ይገባቸዋል። እንደኔ ሀሳብ ግን ከዚህ በኋላ የሚያስታርቃቸው ሰው ያስፈልጋቸዋል። ማስታረቅ ማለት ጆን ዳንኤልና አዶናይ ላይደራረሱ ለመጨረሻ ጊዜ የሚያስታርቃቸው ሰው ቢኖር በቃ ጥሩ ነበረ። ጆን ዳንኤልም በራሱ ህይወት ሊቀጥል፣ ጃኒም በራሷ ህይወት ልትቀጥል፣ ያላቸው በመሀል የሚያገናኛቸው ነገሮችን ፈተው አብሮ መኖር እንዳለባቸው ነው እኔ የሚሰማኝ። ምክንያቱም በቃ መደራረስ የለባቸውም። ጠላት እንደማለት ናቸው ሁለቱ። አንድ የነበረችን ሴት ሁለቱ ጋር የነበረች ስለሆነ አብሮ ተስማምቶ መስራት አይችሉም። ነገር ግን ላይደራረሱ መራራቅ አለባቸው። በህግም ሆነ በምንም መፍታት አለባቸው እንጂ በዚህ ሁኔታ ነገሩ ተደባብሶ ከቀረ አሁንም መጣላታቸው አይቀርም። ስለዚህ በፍቅር መፍታቱ ጥሩ ነው ብዬ አስባለሁ። እና ለማንኛውም ዛሬ ደስ ብሎኝ ነው የመጣሁት። ደስ ያለኝ ደግሞ ታውቃላችሁ ጃኒና አዶናይ ሊጋቡ ነው። የኔ ደስታ ነው በነገራችን ላይ ቢጋቡ። ምክንያቱም በቃ አዶናይ በጣም ነው የሚያፈቅራት። የጃኒን ባላቅም ጃኒ ሳስባት ልቧ ያለው ጆን ዳንኤል ጋር ነው። በእርግጥ ጆን ዳንኤልም ልቡ ያለው ጃኒ ጋር ነው። ግን ደግሞ ከናዮ ልጅ ስላለው ግዴታ ናዮን ነው ማግባት ያለበት። እሷን ያግባ። በቃ ይሄ ነው መሆን ያለበት። እና ደስ ብሎኝ ነው የመጣው። ሰሞኑ እንግዲህ ትርምስ ነበር፣ እርስ በርስ ህዝቡ እንዳለ ቲክቶክ ላይ እየተባሉ ነበር። የጆን ዳንኤል ደጋፊ፣ የአዶናይ ደጋፊ፣ የጃኒ ደጋፊ እየሄዱ በየቤቱ ቢራቢሮ ምናምን ሲደረድሩ ሲሰደቡ ነበር። እንግዲህ መንፈስ ናችሁ እየተባሉ ሊያሾ በመሀል ስታሞጠምጥ ነበረ። የምታውቃቸው ሚስጥሮች ለማውጣት ተንገብግባ ነበረ። ካሽፎባታል። እንግዲህ ተስማምተናል በህግ ስላሉ ከዛ በኋላ ከሸፈባት እና ወሬ ግን ይገርማል። በቃ እርስ በርስ እኮ መጋደል ነው የቀራቸው። በጣም ፌመሶች ስለሆነ ጉዳዩ መጋደል ነበር የቀራቸው። ሆኖም አሁን እንዲስማሙና በዚህ ሁኔታ እንዲቀጥሉ የኔ ምኞት ነው። ናዮም ከጆን ዳንኤል ጋር፣ አዶናይም ከጃኒ ጋር በዚሁ እንዲቀጥል የኔ ምኞት ነው። የእናንተስ ምኞት ምንድን ነው? ኮሜንት ስር አስቀምጡ። ደስ ብሏችኋል ወይስ ደስ አላላችሁም? እኔ በጣም ደስ ብሎኛል። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቻናሌን ሰብስክራይብ ማድረግ አትርሱ። እስከ ቪዲዮ ፍጻሜ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሆንላችሁ።